ሰላም ጤና ይስጥልን ውድ የተከበራችሁ የኤሌጋንት ማሽነሪ ቤተሰቦች እንደምን ቆያችሁ? እኛ በጣም ደህና ነን። ዛሬ ይዘንላችሁ የመጣነው የለውዝ መቆያ ማሽን፣ የለውዝ መፈልፈያ ማሽንና የለውዝ ቅቤ ማምረቻ ማሽን ሲሆኑ ይህንን ማሽን ሰፋ ያለ መረጃ ስለምንሰጥ አብራችሁን ቆዩ። እናመሰግናለን። እንግዲህ ይህ የምትመለከቱት የለውዝ መቆያ ማሽን ነው። የመጀመሪያው ማሽን የለውዝ መቆያ ማሽን ነው። እንደምትመለከቱት 15 ኪሎ በአንድ ዙር የመቁላት አቅም ሲኖረው የራሱ ጭስ ማስወገጃ የተገጠመለት ማብረጃም የተገጠመለት ማሽን ነው። ይህ ማሽን በሲሊንደር ወይም በሲንግል ፌዝ ሬዚስተር መጠቀም ይቻላል ማለት ነው። ይህንን ማሽን ለተለያዩ ለሌሎች እህሎችም ለመቁላት ያገለግላል ማለት ነው። ምክንያቱም የራሱ ማብረጃ የተገጠመለት የራሱ ጭስ ማውጫ የተገጠመለት ተንቀሳቃሽ የሆነ የማሽን አይነት ነው። በመቀጠል ወደ ለውዝ መፈልፈያው ስንመጣ የለውዝ መፈልፈያው ይህንን ይመስላል። እንግዲህ እንደምትመለከቱት በወርክሾፓችን ላይ ቼክ እያደረግነው ያለው ማሽን ነው። ይህ ማሽን በሰዓት እስከ 5 ኩንታል የመስራት አቅም አለው። ለውዙን ለመፈልፈል ምንም አይነት ክብደት ስለሌለው በሲንግል ፌዝ የመስራት አቅም አለው ማለት ነው። ይህ ማሽን እንደምትመለከቱት ገለባውን ለብቻ፣ ጥቃቅን ነገሮችን አፈር ምናምን ካለ ለብቻ ይለይልናል። በመቀጠል ደግሞ ለውዙንም እንዲሁ ለብቻ ለይቶ ነው የሚያወጣልን ማለት ነው። ይህ እንደምትመለከቱት የራሱ ቫይብሬተር የተገጠመለት በሰዓት እስከ 5 ኩንታል የመስራት አቅም አለው ማለት ነው። ለዚህ ማሽን የሚሆን አክሰሰሪዎቹ ድርጅታችን ላይ ታገኛላችሁ ማለት ነው። ስለዚህ ይህንን ካልም በኋላ ደግሞ ለውዝ ቅቤ ለማምረት ካሰባችሁ የለውዝ ቅቤ ማሽን የተቆላውንና የተፈለፈለውን ለውዝ በዚህ ማሽን እንሰራለን ማለት ነው። ይህ ማሽን ሁለት አይነት ሲኖረው በሃመር ሚል እና በስቶን ሚል የሚሰራ የማሽን አይነት ነው። ማሽኑ በሰዓት እስከ 150 ኪሎ ግራም የማምረት አቅም አለው ማለት ነው። በስቴንለስ ስቲል የተሰራ ስለሆነ ምንም አይነት ጥራት ጉድለት አይኖረው ማለት ነው። ሙሉ ለሙሉ በስቴንለስ እና ከአልሙኒየም የተሰራ የማሽን አይነት ነው። ይህ የምትመለከቱት በሃመር ሚል የተሰራ የማሽን አይነት ነው ማለት ነው። ስለዚህ የለውዝ ንግድ ውስጥ መግባት ከፈለጋችሁ እነዚህን ማሽኖች ገዝታችሁ ወደ ቢዝነሱ መግባት ትችላላችሁ ማለት ነው። ለበለጠ መረጃ በ0923 23 23 84 እንዲሁም በ0922 45 35 71 ይደውሉ። እነዚህና ተመሳሳይ የቢዝነስ አይዲያዎች እንዲደርሳችሁ ሰብስክራይብ እና ሼር ያደርጉ። እናመሰግናለን።